ዛሬ ይቀጣ። በሆነ ምክንያት ትዳርሽ ላይ የተጠመጠመች የኤልዛቤል መንፈስ ዛሬ ትመታለች። በኢየሱስም ደሊላ ትመታለች። በኢየሱስም ትመታለች። በኢየሱስም ትመታለች። ዛሬ ይጸልይላል። በቀደም ነቢይ ገለታ መጥቶ አገልግሏት እዚህ ቦታ አልቅሳ ሄዳ ከዛ በኋላ ደግሞ በጣም ጠላት በኪፉ በቀል እየተበቀላት ነው ያለው ጠላት። እሷ ይሄ የነገረችኝ ነው ነግራችሁ እና የተበቀላት ነው ስላችሁ በልጇ በትዳሯ ብዙ ነገር ውስጥ እያስገባት ነው፣ እንድታለቅስ እያደረጋት ነው። ዛሬ ግን ከሰማይ የሆነ ፍርድ ይዘን ጣልቃ እንገባ። አንድ ሰው አሜን ይበል እስቲ። በኢየሱስ ክርስቶስም የትኛውንም ምክር እናፈርሳለን፣ የትኛውን ሰንሰለት እንቆራረጣለን። ከልጇ ሕይወት ላይ ይቆረጥ፣ ከትዳሯ ላይ ይቆረጥ። ቤቷን የሚያምስ እባብ ይቀጣ፣ በኢየሱስም ይቀጣ። በጣም የሚገርመው ከዚህ በፊትም ነግሬ ያጸልያለሁ። ባሏን እስራት ውስጥ አይቼው ከዚህ በፊት ባልሽ ከአንቺ ጋር ነው ብዬ ጠይቄ ነው እርግጠኛ ነሽ ብዬ ኧረ ሰላም ነን አለችኝ። እሷ ነው እግዚአብሔር ግን መጨረሻ ላይ እንተናል። አሁን ያ ነገር ተገልጦ መጣለች። ነብይ እናንተ ስታዩት አይደለም የሚያየው፣ ቀድሞ ያያል። እስቲ አንድ ሰው አሜን ይበል። እናንተ ስታዩት ስታምኑ እንጸልይበታለን፣ ባታምኑ እኛ አይተን እንናገራለን። እግዚአብሔር ግን አላምን ካልሽ ምልክቱን ያሳይሽ። ይሄ እሷን ለማሳመን እግዚአብሔር የተጠቀመበት መንገድ ነው። እኔ ግን ዛሬ ከጠላት መንጋጋ ትዳሯን እናጠቃለን፣ ልጇን እናጠቃለን፣ ቤቷን እናጠቃለን። መርገም ይሰበር፣ ጨለማ ይቀጣ፣ እባቡ ይታረድ። በኢየሱስም ቤትሽ ነፃ ይውጣ፣ በረከትሽ ይለቀቅ፣ በኢየሱስም ይለቀቅ። የትኛውም የመጣውን ክፉ ለበጎ ቀየርኩት፣ ወደ በጎ ቀየርኩት፣ ወደ መልካም ቀየርኩት። ወጥመድ ይሰበር፣ በኢየሱስም ይሰበር። ዛሬ ምልክት ይሁን። ዛሬ ሳምንት መጣ እንድትመሰክር እጅ ጣልቃ እንዲገባ ጸልያል። መርገም እንዲሰበር ጸልያል። ጨለማ እንዲቀጣ ጸልያል። ቤቷ ነፃ እንዲወጣ ጸልያል። ምርኮ እንዲለቀቅ ጸልያል። ተለቀቀ በሉሲ ድገሙ ባካችሁ። ቤትሽ በሏት፣ ትዳርሽ በሏት፣ ነፃ ወጣ በሏት። ብዙ ነገር ተደራርቦ ነው የመጣባት። ልጅሽ እስር ቤት ነው። ባሏ ጥሏት ወጥቷል። ባጃጇ ታስሯል። ሐዘን ውስጥ ነው ያለችው። እግዚአብሔር ግን እጁን ጣልቃ ያስገባል። የሚገርማችሁ ነገር የእሷ ባል አሰሪ ያለችው አሰሪዋ ጋር ሌላ ኬዝ ውስጥ ነው ያለው ማለት ነው። ስለዚህ እሱን ይዛ እሷን በፖሊስ እያስፈራራች እንትን እያለች አልፎ መንፈሷ በህልም ድረስ መጥቶ ያስፈራራል። እግዚአብሔር ይገለብጠዋል። አንድ ሰው ይስማማና ይገለብጣል ይላል። እኔ በጣም እርግጠኛ ነኝ። ብታምኑ ደስ ይለኛል፣ ባታምኑ ግን ዛሬ ይገለብጠዋል። ግን መንፈሱን ይገለብጠዋል፣ መንፈሱን ይቀጣዋል፣ መንፈሱን ያዋርደዋል፣ መንፈሱን ይጥለዋል፣ መንፈሱን ይቀጣ። በኢየሱስም ራስን ግለጥ። የተላከባት በሕልም የምትገለጥ የምታስፈራራት አዋርድሻለሁ የምትላት ነገርሽ መቼ ገብቷል የምትላት ታይ በኢየሱስም ተልእኮውን አፍርሻለሁ፣ ዓላማህን አፍርሻለሁ፣ እቅድህን አፍርሻለሁ። እዚህ ቤት ላይ አትችልም፣ በትዳሯ ላይ አትችልም። በልጇ የምትሠራ 666 ወጥመድ ያደረክባት በልጇና በባሏ ሆነ የተቆጣጠርካት ልቀቅናይሽ ቤቷን ተለበል። በታላቅ ድምፅ 2 ጊዜ ድምፅና ሰማና ጮህ ልቀቃት። ዳይ በኢየሱስም ዳይ ልቀቃት። ድምፅ በኃይል ነክ
በኋላ በሉ እስቲ የኔ ቤት በሉ በሟርተኞች በሉ አይደፈርም በሉ። ምኖች በቆም ለምን አቃተሽ? ቅድም ቆመሽ ዘና ብለሽ ፈታ ብለሽ ያለ ሰላም ነው። አሁን ምን ይሰማሻል? ደህና ነሽ? አንቺ ብቻ አይደለሽም፣ ትዳርሽ ደህና ይሆናል፣ ቤትሽ ደህና ይሆናል። ዘመንሽን ያመሰ እባብ ተገለዋል። ነገርሽን አስለቅቄያለሁ፣ ምንጭሽን አስለቅቄያለሁ፣ በረከትሽን አስለቅቄያለሁ በኢየሱስ ደም። አሁን ይኸውልሽ እስከ ዛሬ ሳምንት ድረስ እግዚአብሔር ጣልቃ ይገባል። ምልክቶች ይሆናሉ። መጥተሽ ትመሰክሪያለሽ። ነይ ሽንከፍ አድርጊ። እጃችሁ ዘሩ። ለዘላለም ተፈተሻል። በጌታ ክብር ይሁን። እግዚአብሔር አምላክ ትግልሽን እታገላለሁ። አሜን በሉላት። ሰላም ይሆናል። ያንቺ የሆነው ሰላም ይሆናል። የእናትሽ ጤና ይመለሳል። የት ነው ያለችው? ወንዶ ገነት ያማታ ምድር ያማታ ታውቋል። የፊት ነው። ኢየሱስ ጌታ ነው። እርግጠኛው የምነግራችሁ ነገር አሁን ደሟ ይስተካከላል። ምን አለ አሜን ብትሉ ነግሬያችኋለሁ አይደል? ሰሞኑን አንድ አገልጋይ ጓደኛዬ ደወለልኝና ሁለቱም ኩላሊት ፌል አድርጓል አለኝ ሐኪም እና ምን ይሻለኛል ሲል እንዴ ምን ነው አንተ ለሰው ብቻ ነው እንደምታምነው ለራስ አታምንም ወይ? በጣም እግዚአብሔር ቢጠቀምበት አታምንም ወይ? ኩላሊት ሰላም ነው እግዚአብሔር ፈውሶታል አለ። አንድ ሰው አሜን ይበል። ከዛ እዛው ሆስፒታል ሄዶ ቼክ ሲደረግ ሁለቱም ኩላሊት ንጹህ ነው። አንድ ሰው አሜን አይልም? ባካት በኢየሱስም ደም ግፊት ተሰበረ፣ የበሽታ ኃይል ተሰበረ፣ ከቤትሽ ላይ ተሰበረ፣ የሚያናውጥሽ ተቀጣ፣ እባቡ ሞተ በኢየሱስ ስም። ነገርሽን አስለቀቅኩ። በኢየሱስ ደም ለዚህ ቤት ጉብኝት ይሁን፣ የምስራች ይሁን፣ ምስክርነት ይሁን፣ ተአምራት ያገኛት፣ ምርኮ ይመለስ፣ ብዝበዛ ይቾክር። ሩት እግዚአብሔር አምላክ እንደዚህ ያለ ከዚህ ቀን ጀምሮ የተረጋጋ ህይወት ይሰጥሻል። በጣም የሚገርምሽ ነገር አንቺ ጥቂት ሳምንት ጥቂት ቀናቶችን በሰላም ስታሳልፊ የማይወድ ድንገት በልጅሽ ድንገት በራስሽ ድንገት በቤተሰብ ድንገት በዙሪያሽ የሚነሳ የጠላት ሰልፍ እግዚአብሔር ጸጥ አደርገዋል። አሜን በሉላት። እግዚአብሔር ጸጥ አደርገዋለሁ፣ ምርኮሽን መልሳለሁ፣ አሳርፍሻለሁ፣ ምስጋና አደርግሻለሁ፣ በረከትሽን አስለቅቃለሁ። ታምራት ሆነልሽ በኢየሱስ ተፈጸመ። ተባረክ። እጃችሁ ከፍ አድርጉና በኢየሱስ ስም በሉ በረከት ይበሏ። ከዛሬ በኋላ በሉ ላይ ጨነገፈ ነው ተለቋል። ምን አላችሁ? ምን አላችሁ? ምን አላችሁ? ምን አላችሁ? በረከትሽ ምን ሆኗል? ኩላሊት ላይ ያለ ማህፀን ላይ ያለ የትኛውም የበሽታ ኃይል የቀለጠ ይሁን በኢየሱስ ስም ስልጣን የቀለጠ ይሁን። በኢየሱስ ስም ስልጣን የቀለጠ ይሁን። ታምራዊ እጅ ያገኛት። አንሷት፣ አምጧት።
አስመለኪራ ጨቤራ እኩኒ ከሚዩ ስራ ከኤራ ነጋንኬ ጎቱ ተኤራ ኢግኬ ፈየራ ቃምኒኬ ፈየራ ፎንኬ ፈየራ ሁነ ኢገ ወልቻቲ ፈየራ እፍቴ ረጋማት እጃችሁን ከፍ አድርጉና ነገሬን ልቀቅ በሉት። የጠፍተሽ ነው እንጂ እግዚአብሔር በስቲ ታማኝ ነው በይ። እኔ እንኳን ብቀየር እሱ አይቀየርብኝም። እግዚአብሔር ይፈልግሻል። ዘርሽን ነፃ ሊያወጣ ይፈልጋል። ቤትሽን ነፃ ሊያወጣ ይፈልጋል። ቁረጭለት ለጌታ፣ ወስኝለት ለጌታ። ከወሰንሽለት እግዚአብሔር ይወስንልሻል። ምርኮሽን ይመልሳል። እግዚአብሔር ቤትሽን በምስጋና ይሞላዋል። እግዚአብሔር እልልታ ያደርግልሻል። ወስንለታለሁ። አውቃለሁ በተጽዕኖ ውስጥ እንዳለሽ፣ አውቃለሁ በማይመች ሁኔታ ውስጥ እንዳለሽ። ግን ደግሞ እግዚአብሔር አምላክ የወሰኑለትን ይፈልጋቸዋል። ስትወስኝለት ምርኮሽ ይመልሰዋል። ስትወስኝለት እግዚአብሔር አምላክ ተይ ተይ። አንድ ጊዜ የኔ እናት ዝም ብዬ ስጸልይ ቤት ውስጥ መንፈሱ ተመታ። የእናቴ ማለት ነው። ጌታ አታውቅም፣ ኦርቶዶክስ ናት። ጌታን ስንናገራት አትቃወምም። ግን ደግሞ አካባቢ ምን ይለኛል፣ እድሬ አለ፣ ማህበር አለኝ፣ እንትን አለኝ ስለምትል መላቀቅ አልቻለችም። ስጸልይ መንፈሱ ተመታና ነፃ ወጣች። ጌታ እንድትቀበል አረኳት። ግን ደግሞ አሁንም መጎን ያ ነገር አለ። እግዚአብሔር እንደዚህ አለኝ፣ ተዋት፣ ስትወስንልኝ ይገለጥላታል። ከዛ ተውኳትና እኔ ከእሷ ጋር መታገል ትቼ ጸሎቴን ጀመርኩ። ከዛ ማህበሩንም በምክንያት ሲያደርግ ሲያወጣት፣ እድሩንም በምክንያት ሲያወጣት መጨረሻ ላይ እሷና ጌታ ብቻ ቀሩ። አንድ ሰው አሜን ይመለስ። ከዛ በቃ አሁን በውስጥ አዋቂነት ጥሩ ጴንጤ ሆናለች። እጃችሁ ከፍ አድርጉ። በጌታ በኢየሱስ ስም የሆነ ሰንሰላታችሁን እግዚአብሔር ይቁረጥላችሁ፣ ከዙሪያችሁ ይቁረጥላችሁ፣ በኢየሱስም ይቁረጥላችሁ፣ በኢየሱስም ይቁረጥላችሁ። ሰንሰለት የተቆረጠ ይሁን፣ እርግማን የተሰበረ ይሁን፣ ነገርሽ ይፈታ፣ ቤትሽ ነፃ ይውጣ። መርገም ይሰበር። እጅሽን የያዘሽ ነገር ይለቀቅ፣ በኢየሱስ ስም ይለቀቅ። ታምራት ያገኝሽ፣ ትዳርሽ ይወረስልሽ። ባዜ ካልቆረጣችሁ አትወርሱ፣ ካልቆረጣችሁ አትወርሱ። ለምሳሌ እናንተ ጋር ኮንፊደንስ ኖሯችሁ አምላካችሁ ስትገልጡ ነው። ለምሳሌ ሲድራቅ ሚሳቅ አብደናጎ ዳንኤልን ውሰዱት። ንጉሱ ትገደላለህ፣ አንበሳ ጉድጓድ ትጣላለህ ሲለው ልጣል እንጂ አልክድም አለ። ሲጣል ወስኖ ገባ። ተበላ እንዴ? በአንበሳ አልተበላ። ከዛ በኋላ እንደውም አዋጅ ተቀየረ። ሲድራቅን ሚሳቅን አብደናጎንን ከእሳት ካዳነው ከእግዚአብሔር ውጪ ምድራችን ላይ ማንም አይመለክም። አንቺ ያድንሻል ያልኩሽ፣ እግዚአብሔር ታመኝለት ያድናል ያልኩሽ፣ እግዚአብሔር ታምራት ያደርጋል ያልኩሽ፣ ትዳርሽን ትወርሺዋለሽ፣ ልጆችሽን ትወርሻለሽ። ሰንሰለት ይቆረጣል። እግዚአብሔር እጁን ጣልቃ ያስገባል። ተጽዕኖን ከላይሽ ላይ ያወልቀዋል። በኢየሱስ ተስማሙና ያወልቅልሻል። ጃኬት እንደሚወልቅ አውልቆ ይጥለዋል። እጃችሁ ከፍ አድርጉ። አንድ ጸሎት ጸልዬ ልጨርስ። እግዚአብሔር ካንቺ ጋር መጨረሻ ላይ ጸልይ። እጃችሁ ከፍ አድርጉ። በጌታ በኢየሱስ ስም በሉ፣ ስራዬን በሉ፣ ያበላሸ በሉ፣ ዛሬ በሉ፣ ይቀጣል በሉ። እግዚአብሔር እንደዚህ እያለኝ ነው፣ የሶስት ሰዎችን ስራ ያበላሸውን እባብ እቀጣዋለሁ። በሰዎች ተጠቅሞ ነው ስራቸውን ያበላሸው። ዛሬ ይቀጣል አለኝ።
ሶስት ሰዎች ናቸው አለ እግዚአብሔር። አሁን እዚህ ጉባኤ ውስጥ አሉ። በጣም ለራሳቸው አይደለም ለሰው የሚተርፉበት ስራ ነበራቸው። ነገር ግን ጠላት እጃቸው ላይ ሰውን ተጠቅሞ ስራውን አበላሸባቸው። እግዚአብሔር እንደዚህ ብሎኛል፣ ጠላታቸውን ቀጥቼ አዲስ በር ከፍትላቸዋለሁ። ለሌላ የሚተርፉበትን ምንጭ እሰጣቸዋለሁ። አዲስ በረከት አስይዛቸዋለሁ። አዲስ ነገር ወደ እጃቸው ይገባል። ጉብኝታቸው የፈጠነ ይሆናል። ያችሁን አንሱና ጉብኝቴ በሉት። የፈጠነ በሉ ይሆናል በሉት። አዘግይ በሉ። ተቀጣ በሉ። አንዱ ያንቺ ጌታ እግዚአብሔር እንደዚህ ብሎ ሰዎች ሲስተም ተጠቅመው እጅሽ ላይ ያበላሹትን ነገር እግዚአብሔር በከበረ ስራ ቀይረዋል ማለት በተሻለ ስራ ቀይረምሻና የተሻለ ምዕራፍ አስጀምርሻና እግዚአብሔር እንደዚህ ያለ ምንጭሽን እየመቱ ያሉትን ከዛሬ ቀን ጀምሮ ምንጫቸውን አደፈረሰዋል ማለት ምን አለ አሜን ብትሉና እገቡና አሜን በሉና ክፉን ነገር እሽራለሁ አለ። አዋጅን እቀጣለሁ አለ። ቤቷን እፈውሳለሁ አለ። ምርኮዋን አፈጥናለሁ አለ። በሲስተም ነገርሽን ያዘው እግዚአብሔር እንዲህ ከእጁ ተናጥቆ እንዲህ ነገርሽን ሲያስወጣ ኢየሱስ እኔ ደጋግሜ ስማችሁን ከጠየኳችሁ ቅር እንዳይላችሁ ስለማሊዝ ነው። እሺ ማን ነበር ስምሽ? ራሂል። እግዚአብሔር እንደዚህ ያለ አንቺ በቅንነት በየዋህነት ስትቀርቢያቸው ስትጠጊያቸው ነገርሽን አበላሽ። እግዚአብሔር እንደዚህ ያለ እኔ የዋሆች አምላክ ዋጋሽን እከፍልሻለሁ። ብዙ ከጀርባሽ የተሰሩ ስራዎች እኔ አሁን ማልገልጣቸው በጣም አሳዛኝ ልብ ሰባሪ ነገሮች አሉ። እኔ አደባባይ ላይ አንቺን ነገር ማውራት ስላልፈለኩ እግዚአብሔር ግን እንደዚህ ብሎኛል። የካሳ ዘመንሽ ነው በላት። እኔ እነሱ ላይ ይፈርድባቸዋለሁ። በሚስጥር ነገርሽን አበላሹ። በአደባባይ ክብርሽን ያያሉ በላታለ። ከፍታሽን ያያሉ በላታለ። በረከትሽን ያያሉ በላታለ። አታፍሪም፣ አታለቅሽም፣ አትዋረጂም። እንደነሱ ሐሳብ አይሆንብሽም። እኔ እጄን ጣልቃ አስገባለሁ። መንገድ ይከፍትልሻለሁ። ምሕረቴን ባንቺ ላይ አደርጋለሁ። እጄ ወደ ቤትሽ ተዘርግታለች ልጄ በላታል። እሷ ላይ ጌታ ነው ምስክሬ። የተደረገውን ነገር ብታስቡ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ያልጠበቃቻቸው ያልገመተቻቸው በዚህ አቅጣጫ የማታስባቸው ሰዎች ለእሷ ጉዳይ መበላሸት ትልቅ አስተዋጽኦ ነው ያደረጉት። እግዚአብሔር ግን እንደዚህ አለ። እንደውም እሷ ነገሬን ይሰራሉ የምትላቸው ናቸው ነገሯን ያበላሹት። እግዚአብሔር እንደዚህ ብሎኛል፣ አሁን እፈርድልሻለሁ፣ ከሰማይ እፈርድልሻለሁ፣ ምርኮሽን እመልሰዋለሁ፣ ሐዘንሽ ወደ ደስታ ይቀየራል፣ የራቁሽ ሁሉ ይቀርቡሻል፣ ጀርባ የሰጡሽ ይፈልጉሻል፣ ስልክሽን ማጠያየቅ ይጀምራሉ፣ የት ሄዳ ነው ማለት ይጀምራሉ። እኔ ስለተነሳሁልሽ ሰዎች ይነሱልሻል። አሜን በሉላ። እግዚአብሔር ካልተነሳላችሁ ሰው አይነሳላችሁ። አሁን ግን እኔ ስለተነሳሁልሽ አለ ሰዎች ይነሱልሻል፣ ይፈልጉሻል። ተፈላጊ ሴት ትሆኛለሽ። ምርኮሽ ይፈጥናል። አስቸኳይ ነገር ይሆናል አለ። ተፈርዶልሻል። ተፈረደልሽ በሏት። ክብር ለኢየሱስ ይሁን። አንባርካችሁ ፊቱን ያብራላችሁ፣ ይራራላችሁ፣ ምርኳችሁ ይመለስ፣ አስቸኳይ ጉብኝት ያገኛችሁ። እግዚአብሔር እኮ አየኝ የምትሉበት ክብር ያገኛችሁ።